ኢትዮጵያን የቀየሩ 6 ቱጃሮች። ባለጸጋዎቹ ለሀገራችን ምን ጠቀሙ? ባለጸጎቹስ እነማን ናቸው? ኢትዮጵያ በአሁኑ ወቅት ከሁሉም የአፍሪካ ሀገራት በላይ እጅግ አስደናቂና ታላቅ የሆነ የኢኮኖሚ ሽግግር እያደረገች ትገኛለች። ከዚህ ፈጣን ለውጥና እድገት በስተጀርባ ደግሞ ሀገሪቱን በተግባር እንደገና እያስተካከሉና እየቀረጹ ያሉ ባለራዕይ ስራ ፈጣሪዎች የማይታክት ጥረትና የላቀ ምኞት ይገኛል። እነዚህ ድንቅ ሰዎች ተራ ገንዘብ አግበስባሽ ነጋዴዎች ብቻ አይደሉም። ይልቁንም ለሀገራቸው ሰፊ የሥራ ዕድል፣ ዘመናዊ መሠረተ ልማትና ዓለም አቀፍ ዕውቅናን የሚያበረክቱ ግዙፍ የቢዝነስ ድርጅቶችን በመገንባት ላይ የሚገኙ የአዲሱ የኢኮኖሚ ዕጣ ፈንታ መሐንዲሶች ናቸው። ከግዙፍ የግብርና ፕሮጀክቶች እስከ ዘመናዊ የማኑፋክቸሪንግ ፋብሪካዎች እንዲሁም እስከ ረዣዥም የህንፃ ግንባታዎች ድረስ እነዚህ የኢንዱስትሪ ፈርቀዳጆች ሰፊ ፈተናዎችን ከዚህ ቀደም ወደማይታዩ ታላላቅ ዕድሎች ቀይረዋል። የእነሱ ግዙፍ ኢንቨስትመንቶች በሚሊዮኖች የሚቆጠሩ ሰዎችን የዕለት ተዕለት ሕይወት የሚነኩ የሀገሪቱን የኢንዱስትሪ ማሻሻል የሚያፋጥኑና የኢትዮጵያን ኢኮኖሚ በከፍተኛ ፍጥነት የሚያንቀሳቅሱ የለውጥ ሞተሮች ናቸው። ዛሬ ሰሞነኛ ለሀገራቸው እድገት ሲሉ ሁሉንም ነገር አውጥተው እየሰሩ ያሉትን ምርጥ 6 ኢትዮጵያዊ ቱጃሮች ህይወት፣ ታሪክና አሻራ በጥልቀት ይመረምራል። ባለጸጋዎቹ ለሀገራቸው ምን ሰሩ? በስራቸው ያሉ ግዙፍ ድርጅቶች የትኞቹ ናቸው? የሀብት መጠናቸው ስንት ነው? እነዚህንም ወሳኝ ጥያቄዎች በቆይታችን እንዳሰሳለን። እስከ መጨረሻው አብራችሁን ቆዩ። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ። 6ኛ በቢዝነስም ሪከርድ የሚሰብረው ሻለቃ ኃይሌ ገብረስላሴ። ታዋቂው የኦሎምፒክና የዓለም ሻምፒዮን አሸናፊ ሯጭ ኃይሌ ገብረስላሴ ከአትሌቲክስ ዓለም ወደ ተደናቂው የኮርፖሬት ንግድ ዓለም ያደረገው ሽግግር የእሱ የመጽናት ብቃት ከሩጫ ትራክ እጅግ የራቀ መሆኑን በተግባር ያስመሰከረ ነበር። ኃይሌ ገብረስላሴ የኃይሌና ዓለም ኢንተርናሽናል ቢዝነስ በመሆን ያገኘውን ዓለም አቀፍ ዝናና የግል ሀብቱን በስትራቴጂካዊ መንገድ በቀጥታ ወደ ኢትዮጵያ ኢኮኖሚ ውስጥ በማፍሰስ ላይ ይገኛል። የእሱ ኩባንያ ከፍተኛ ጥራት ያላቸውን ሆቴሎች፣ ሰፊ የሪል ስቴት ፕሮጀክቶችን፣ የንግድ ግብርናንና የተሽከርካሪዎችን መገጣጠሚያ የሚያካትት እጅግ የተለያየ የንግድ ዘርፍን በአንድ ላይ ይዟል። ተቀዳሚው ብራንዱ ኃይሌ ሪዞርትስ እንደ ሐዋሳ፣ ዝዋይና አርባ ምንጭ ባሉ ውብ የኢትዮጵያ አካባቢዎች ዓለም አቀፍ ደረጃቸውን የጠበቁ ማረፊያዎችን በማቅረብ የሀገሪቱን የቱሪዝም ገጽታ ሙሉ በሙሉ ቀይሮታል። በተጨማሪም የእሱ የአውቶሞቲቭ ኩባንያ ከታዋቂው የሃዩንዳይ ብራንድ ጋር በመተባበር በአዲስ አበባ ግዙፍ የተሽከርካሪ መገጣጠሚያ ፋብሪካ ከዓመታት በፊት የከፈተ ሲሆን ይህም በሀገሪቱ ለመጀመሪያ ጊዜ የተገጣጠመውን የኤሌክትሪክ መኪና ለገበያ በማቅረብ ታሪክ ሰርቷል። ኃይሌ ገብረስላሴ የኢትዮጵያን ሰፊ የቱሪዝም አቅምና የአረንጓዴ ኢነርጂ እንቅስቃሴን ለቢዝነስ ግዛቱ ማጠናከሪያነት በሚገባ ይጠቀምበታል። ለግንባታ ፕሮጀክቶቹ የሀገር ውስጥ ጥሬ ዕቃዎችን በመጠቀምና በሪዞርቶቹ እንዲሁም በፋብሪካዎቹ ውስጥ ለሺዎች ለሚቆጠሩ ወጣት ኢትዮጵያውያን የተረጋጋ የሥራ ዕድል በመፍጠር የሀገር ውስጥ ኢኮኖሚን እያነቃቃ ይገኛል። የእሱ የንግድ እንቅስቃሴዎች የውጭ ምንዛሬ በሀገር ውስጥ እንዲቀር ከማድረጋቸውም በላይ ለውጭ ሀገር ኢንቨስተሮችና ተጓዦች ዘመናዊና ማራኪ የኢትዮጵያን ገጽታ ያሳያሉ። 5ኛ ድብቁ ቢሊዮነር ቡዛየው ገዛኸኝ።
በኢንዱስትሪ ማኑፋክቸሪንግ ዘርፍ ውስጥ እንደ ግዙፍና ቀዳሚ አርአያ ሰው ተደርጎ የሚታየው ቡዛየው ገዛኸኝ የሀገሪቱ የዕለት ተዕለት ፍላጎቶችና የመሰረተ ልማት ምኞቶች የሚያዳርስ ግዙፍ የንግድ ዘርፍን በብልሃት ገንብቷል። የኢስት አፍሪካን ሆልዲንግስ መስራች እንደመሆኑ መጠን የእሱ ተጽዕኖ በሲሚንቶ ምርት፣ በኬሚካል ማቀነባበሪያ፣ በንግድ ማሸጊያዎችና በፍጥነት በሚሸጡ የፍጆታ ዕቃዎች ላይ በሚያደርጋቸው ግዙፍ ኢንቨስትመንቶች አማካኝነት በመላ ሀገሪቱ ተሰራጭቶ ይገኛል። የእሱ ግንባር ቀደም ድርጅት የሆነው ናሽናል ሲሚንቶ በኢትዮጵያ ውስጥ ለሚታየው የግንባታ መነቃቃት ወሳኝ ምሰሶ ሲሆን ለድልድዮች፣ ለግድቦችና ለረዣዥም የንግድ ማዕከላት ግንባታ አስፈላጊ የሆኑ መሰረታዊ ግብዓቶችን ያቀርባል። ቡዛየው የሀገሪቱን የበለጸገ የኖራ ድንጋይ ክምችትና የሀገር ውስጥ የሰው ኃይል በመጠቀም የግንባታ ቁሳቁሶችን በሀገር ውስጥ እንዲመረቱ ያደርጋል። ይህም ሀገሪቱ ውድ በሆኑ ከውጭ በሚገቡ ዕቃዎች ላይ የምታደርገውን ጥገኝነት በከፍተኛ ደረጃ ቀንሶታል። ከከባድ ኢንዱስትሪ ባለፈ የእሱ ፋብሪካዎች ከሳሙናና ሳሙና ነክ ዕቃዎች ጀምሮ እስከ የተቀነባበሩ ምግቦች ድረስ የዕለት ተዕለት ምርቶችን የሚያመርቱ በመሆናቸው የእሱ ምርቶች በሁሉም ኢትዮጵያዊ ቤት ውስጥ መገኘታቸውን ያረጋግጣል። በሀገር ውስጥ የግብርና ማቀነባበሪያና የኢንዱስትሪ አቅም ላይ በከፍተኛ ሁኔታ ኢንቨስት በማድረግ ከኢትዮጵያ ደጋማ ቦታዎች የሚገኘውን ያልተቀነባበረ የግብርና ምርት በመውሰድ ከፍተኛ ዋጋ ወደሚያወጡ የፍጆታ ዕቃዎች ይቀይረዋል። ይህ ስልታዊ የንግድ ሞዴል ለሺዎች ለሚቆጠሩ የፋብሪካ ሰራተኞች የተረጋጋ የስራ ዕድል የሚፈጥርና በተመሳሳይ ጊዜ ብሔራዊ ኢኮኖሚውን ከዓለም አቀፍ የገበያ መዋዠቅ የሚጠብቅ ራሱን የቻለ የሀገር ውስጥ የአቅርቦት ሰንሰለት ይፈጥራል። አራተኛ የነዳጁ ቱጃር ቴዎድሮስ አሸናፊ በባለ ብዙ ሀገር አቀፍ ግዙፍ ኩባንያዎች በሚመራው የኢነርጂ ዘርፍ ውስጥ በመንቀሳቀስ ላይ የሚገኘው ቴዎድሮስ አሸናፊ የሳውዝ ዌስት ኢነርጂ መስራችና ሊቀመንበር በመሆን ልዩና እጅግ ትርፋማ የሆነ የንግድ ሲስተም መፍጠር ችሏል። በአካባቢው የመጀመሪያውን የሀገር በቀል የነዳጅና ጋዝ ፍለጋ ኩባንያ የመምራት ታላቅ ታሪክ ያለው ሲሆን ሰፊ ሀብቱ በኃይል ልማት ላይ ያተኩራል። ቴዎድሮስ አሸናፊ በሶማሌ ክልልና በኦጋዴን ተፋሰስ ስር ተቀብሮ የሚገኘውን እጅግ ግዙፍና ያልተነካ የተፈጥሮ ሀብት በሚገባ በመረዳትና በመከታተል ሀገሪቱንና ሀብቷን ተጠቃሚ እያደረገ ይገኛል። የተፈጥሮ ሀብት ቁፋሮውን ፍጥነት የውጭ ኮርፖሬሽኖች እስኪወስኑ ድረስ ከመጠበቅ ይልቅ ከሀገር በቀል ኩባንያነት በመነሳት ግንባር ቀደም ቦታን ይዟል። ይህም ከእነዚህ የተፈጥሮ ሀብቶች የሚገኘው ሀብት በቀጥታ ከኢትዮጵያ ብሔራዊ ጥቅም ጋር በጥብቅ የተገናኘ እንዲሆን አድርጓል። የእሱ ስልታዊ ራዕይ ከተራ ሀብት ማውጣት ባለፈ ይጓዛል። እሱ በምዕራባውያን ከፍተኛ የካፒታል ገበያዎችና በኢትዮጵያ ዕድሎች መካከል እንደ ወሳኝ ድልድይ ሆኖ ያገለግላል። ይህም ወደ አፍሪካ ቀንድ ወሳኝ የሆነ የውጭ ቀጥታ ኢንቨስትመንትና የዓለም ደረጃ የቴክኒክ እውቀትን ያመጣል። በተጨማሪም እንደ አምቦ ማዕድን ውሃ ባሉ ታዋቂ የሀገር ውስጥ ብራንዶች ቦርድ ውስጥ ያለው ተደማጭነት ያለው ሚና በሀገር ውስጥ የፍጆታ ገበያ ውስጥ ያለውን ጥልቅ ውህደት ያሳያል። ቴዎድሮስ አሸናፊ የኢትዮጵያን የተፈጥሮ ሀብት አቅም በመጠቀም የሀገሪቱን ስም በዓለም አቀፍ የኢነርጂ ውይይት ውስጥ ከፍ ለማድረግ የቻለ ፈርቀዳጅ ባለሀብት ነው። ሶስተኛ ባለራዕዩ በላይነህ ክንዴ በከፍተኛ የመስራት አቅምና ስልታዊ አርቆ ሀሳቢነት አማካኝነት በላይነህ ክንዴ በሀገሪቱ ውስጥ ካሉት እጅግ አስደናቂ የግል የቢዝነስ ግሩፖች መካከል አንዱንና ቀዳሚውን መገንባት ችሏል። የበላይነህ ክንዴ ግሩፕ በከባድ ትራንስፖርት፣ በተወሳሰቡ ሎጂስቲክስ፣ በገቢና ወጪ ንግድ እንዲሁም በከፍተኛ የኢንዱስትሪ ማኑፋክቸሪንግ ላይ በንቃት ይንቀሳቀሳል። በላይነህ ክንዴ እንደ ሰሊጥና ቡና ያሉ ከፍተኛ ጥራት ያላቸውን ምርቶች ወደ ውጭ በመላክ ረገድ ግንባር ቀደም ሚና በመጫወት የኢትዮጵያን ሰፊ የግብርና ምርት በብልሃት ይጠቀምበታል። ይህም ለብሔራዊ ካዝና መረጋጋት ወሳኝ የሆነውን የውጭ ምንዛሬ ፍላጎት በመገንዘብ በቅርቡ በአማራ ክልል ግዙፍ የሚባል ዘይት ማምረቻ ኮምፕሌክስ ከፍቷል። ይህ ዘመናዊ ፋብሪካ በቀጥታ በአገር ውስጥ የሚመረቱ የቅባት እህሎችን የሚጠቀም በመሆኑ ለሺዎች ለሚቆጠሩ አርሶ አደሮች አስተማማኝና ትርፋማ ገበያ ከመፍጠሩም በላይ መንግስት የምግብ ዘይት ከውጭ ለማስገባት ያወጣ የነበረውን በሚሊዮኖች የሚቆጠር ዶላር ታድጓል።
በተጨማሪም የእሱ ግዙፍ የከባድ መኪናዎች፣ የትራንስፖርት እቃዎች የኢትዮጵያን ኢኮኖሚ የደም ዝውውር ስርዓት ሆነው ያገለግላሉ። ይህም ወሳኝ የሆኑ ጭነቶችን ከጅቡቲ ወደቦች ተነስተው ወደ ሀገሪቱ ተራራማ ማዕከላት ያጓጉዛሉ። የበላይነህ ክንዴ የንግድ ግዛት የተገነባው የኢትዮጵያን አፈር እውነተኛ አቅምና ጠንካራ የሎጂስቲክስ አስፈላጊነትን በሚገባ በመረዳት ላይ ሲሆን የገጠር አርሶ አደሮችን ከዓለም አቀፍ ገበያዎችና ከሀገር ውስጥ ተጠቃሚዎች ጋር ያለምንም እንከን ያገናኛል። ከዚህ በተጨማሪ አሁን የኤሌክትሪክ መኪኖች መገጣጠሚያ በቅርቡ በመክፈት የሀገሪቱን የቴክኖሎጂ እድገት እየደገፈ ይገኛል። ሁለተኛ፣ አናጺው ቱጃር ሳሙኤል ታፈሰ። ድህነት ከሰበረው የህይወት መነሻ ተነስቶ የከተማ ልማትና ግንባታ መሪ ለመሆን የበቃው ሳሙኤል ታፈሰ ከሰንሻይን ኢንቨስትመንት ግሩፕ በስተጀርባ ያለው ታላቅ መሐንዲስ ነው። በሪል ስቴት፣ በሲቪል ግንባታና በከፍተኛ የሆቴል እንግዳ ተቀባይነት ዘርፍ ላይ ግዙፍ ካፒታል በማፍሰስ የዘመናዊቷን ኢትዮጵያ ከተሞች ገጽታ በመቅረጽ ረገድ ዋነኛው ሰው ነው። ሳሙኤል ታፈሰ የኢትዮጵያን ፈጣን የከተማ እድገትና እያደገ የመጣውን መካከለኛውን የህብረተሰብ ክፍል ለግዙፍ የቤት ልማት ስራዎች እንደ መሰረት ይጠቀማል ባቸዋል። የሱ የግንባታ ኩባንያ በመላ ሀገሪቱ በመቶዎች የሚቆጠሩ ኪሎ ሜትሮችን የሚሸፍኑ ወሳኝ የመንገድ አውታሮችን በመዘርጋት ርቀው የሚገኙ አካባቢዎችን ከከተማ የኢኮኖሚ ማዕከላት ጋር በአካል አገናኝቷል። በዋና ከተማዋ አዲስ አበባ ውስጥ በርካታ ሰፊ የመኖሪያ መንደሮችንና ዓለም አቀፍ ኮርፖሬሽኖችን የሚይዙ ረዣዥም የንግድ ህንፃዎችን በመገንባት ሙሉ ሰፈሮችን በአንድ እጁ ቀይሯል። የዋና ከተማዋን ዲፕሎማሲያዊና ኢኮኖሚያዊ ጠቀሜታ በመገንዘብ እንደ ማሪዮት ያሉ ዓለም አቀፍ የሆቴል ብራንዶችን ወደ ኢትዮጵያ በማምጣት የእንግዳ ተቀባይነት ዘርፉን በከፍተኛ ደረጃ አስፋፍቷል። በሀገር ውስጥ የሰው ኃይልንና የሀገር ውስጥ የምህንድስና ተሰጥኦዎችን በመጠቀም ሳሙኤል ታፈሰ ለሺዎች ለሚቆጠሩ የግንባታ ሰራተኞች ከፍተኛ ክፍያ የሚያስገኙ ስራዎችንና ወሳኝ የክህሎት ሽግግሮችን ያቀርባል። የእሱ አርቆ ሀሳቢ የመሰረተ ልማት አቀራረብ የከተማውን አካባቢ ከማዘመኑም በላይ ዓለም አቀፍ ዲፕሎማቶችንና ዓለም አቀፍ ቢዝነስ መሪዎችን ወደ ኢትዮጵያ ዋና ከተማ የሚስብ ዘመናዊ የመሰረተ ልማት አውታር ፈጥሯል። አንደኛ፣ ታላቁ ሰው መሐመድ ሁሴን አሊ አላሙዲ። በሀብትና በተጽዕኖ ረገድ ፍጹም ተወዳዳሪ በሌለው ከፍታ ላይ የሚገኘው መሐመድ ሁሴን አላሙዲ የሚድሮክ ኢትዮጵያ ባለቤት ነው። በቢሊዮኖች የሚቆጠር ዶላር በሚገመት ሀብቱ በአጠቃላይ የኢትዮጵያ ቁጥር 1 ባለሀብትና የሀገሪቱ እጅግ ወሳኝ የግል ዘርፍ ሞተር ተደርጎ ይወሰዳል። የእሱ አስገራሚ ኢንቨስትመንቶች በኢንዱስትሪ ማዕድን፣ በንግድ፣ በግብርና፣ በከባድ ግንባታ፣ በኃይል ልማትና በላቀ ማኑፋክቸሪንግ ላይ የተዘረጉ ናቸው። አላሙዲን በማይክሮ ኢኮኖሚ ደረጃ ላይ ኢንቨስት በማድረግ ሀገሪቱን ይጠቅማል። በሀገሪቱ መሰረታዊ ምሰሶዎች ላይ በከፍተኛ ሁኔታ ገንዘብ ያፈሳል። በለገደምቢ የወርቅ ማዕድን ማውጫ አማካኝነት የሀገሪቱን ሰፊ የማዕድን ሀብት የሚጠቀም ሲሆን ሚድሮክን የሀገሪቱ ትልቁ የወርቅ አምራችና ዋና የወጪ ንግድ ገቢ ምንጭ አድርጎታል። የእሱ የግብርና ዘርፍ የሆነው ሆራይዘን ፕላንቴሽን እጅግ ሰፊ የሆኑ መሬቶችን በመያዝ ከፍተኛ ጥራት ያለው ቡና እንዲያመርቱ አድርጓል። ይህም የኢትዮጵያን ምቹ የአየር ንብረት በመጠቀም በዓለም አቀፍ የሸቀጦች ገበያ ላይ የበላይነትን እንዲይዝ አስችሏል። በተጨማሪም የእሱ ደርባ ሚድሮክ ሲሚንቶ ፋብሪካ የሀገር ውስጥ ዋጋን በከፍተኛ ደረጃ በመቀነስና ለብሔራዊ ሜጋ ፕሮጀክቶች የሚያስፈልጉትን ግዙፍ ቁሳቁሶች በማቅረብ በሀገር ውስጥ ግንባታ ዘርፍ ላይ ትልቅ ለውጥ አምጥቷል። ታዋቂውን ሸራተን አዲስ ሆቴልን በማስተዳደር በአፍሪካ ውስጥ ለቅንጦትና ለዲፕሎማሲ ከፍተኛውን ደረጃ አስቀምጧል። በግዙፉ የድርጅት ጥላ ስር ከ100 ሺህ በላይ ኢትዮጵያውያንን በመቅጠር የአላሙዲን የቢዝነስ ግዛት ከሀገሪቱ ማህበራዊና ኢኮኖሚያዊ መዋቅር ጋር በጥብቅ የተሳሰረ በመሆኑ ኢትዮጵያ ወደ ዘመናዊ የኢኮኖሚ የበላይነት ለምታደርገው ጉዞ የማይተካ ታላቅ ኃይል ሆኖ እንዲቀጥል አድርጓታል። የተወደዳቸው የሰሞነኛ ቤተሰቦች እነዚህ 6 ባለ ራዕዮች ሀገራዊ እድገትን እውን ለማድረግ ከተለመዱ የንግድ ገደቦች በላይ ተራምደዋል። የሀገር ውስጥ ሀብትን በመጠቀም የሀገር ውስጥ የሰው ኃይልን በማጎልበትና ደፋር የወደፊት ራዕይን በመንደፍ ያልተነካውን የተፈጥሮ አቅም ወደማይካድ ብልጽግና እየቀየሩት ይገኛሉ። ይህ ሀብትና ዓላማ የተገናኙበት ኢትዮጵያን ለዘላለም እየቀየረ ያለ ፍጹም ድንቅ የሥራ ውጤት ነው። ለዛሬ ያሰናዳነውን ጥንቅር በዚሁ እናበቃለን። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰላም በምድራችን ላይ ይስፈን። ሰላም
ካንጋሮ ዲቨሎፕመንት 30 ሺህ ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ።